ጦረኛ አዳኝና ነገረ ጥበብ አዋቂ መሐንዲስ ናት ይሏታል። ቆዳ አለበሷት፣ ቆርኪ አስጋለቧት፣ እንዳታመልጥ እግሯንም ከእጇን አንገቷን በረጅም ጠፍር አሰሩላት። ጤና ይስጥልን ውዶች፣ እንዴት ናችሁ? ደህና ናችሁ? ሁሉ አማን? እግዚአብሔር ይመስገን በጣም ደህና ነን። ዘመንና ወሬያችን ተጀምሯል። በዛሬው የዘመንና ወሬ ፕሮግራሜ ላነሳላችሁ ወደድኩት ከኢትዮጵያ ውስጥ አንዱ ክልል ወደ ሲዳማ ክልል ተጉዘን ንግስት ፉራ ትባላለች። ስለሷ እናነሳለን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። ቆይታችሁ ከኛ ጋር ይሁን። አብራችሁ ነው። እንግዲህ ኢትዮጵያ ውስጥ ከቃል ወደ ቃል ሲተላለፉ የቆዩ ብዙ ታሪኮች በበቂ ሁኔታ ሳይተረክላቸው ከቆዩ ስመገናናና ታላላቅ ሴቶች መካከል ልናነሳ ወደናል። እቺ ሴት መለኛና በዘመኗ ሴቶች መኩል ለማድረግ የታገለች በእውቀትና በብልሃት የመራች ንግስት ጦረኛ አዳኝና ነገረ ጥበብ አዋቂ መሐንዲስ ናት ይሏታል ንግስት ፉራ። እንግዲህ የተወለደችበትም የሲዳማ ማህበረሰብ እስካሁን ድረስ በየፎክሎሮቹ ይችመለኛ ኃይለኛና የመክት ተሟጋች የሆነችውን ሴት እያነሳሳ አድናቆቷን ሲቸሯት ይደመጣል። ኦሶ ሃዬ ፉራ ሜንቶ ቢሎ እያሉ ያወሩላታል፣ ያነሷታል። አኒዳ ኢፎሞ አፊኖሁ ይኖ ቆርኬ ግዲሲሴ ቆሎ ኡዲሲሴ ፉራ ጌርቾሺኖ ፉራ ሺሺኖ በማለት ማለት ነው። እንግዲህ የዚህ ተዛማጅ ትርጉምን ስናነሳ ማሞ እሽሩሩ ፉራ የሴቶች ቁንጮ ካሉት በሀገሩ አጋዘኗን ጭኖ ኮርቻ እንደፈረስ አስጋብሎ አለባብሶ ግላስ ፉራን ያስገደላት ሽማግሌው ይነስ እንደማለት ነው። እንግዲህ ንግስት ፉራ በ10ኛው ወይም በ16ኛው ክፍለ ዘመን የነበረች የሲዳማ ብሔረሰብ አባል እንደሆነች ይታወቃል። ጎሳዋን በተመለከተ አንዳንዶች መልጋናት ሲሏት፣ ሌሎች ደግሞ ሀቤላ ወይም ሀዌላ ናት ይሏታል በማለት አቋምም ሳይወስዱ ይናገራሉ ሲል በሷ ህይወት ዙሪያ ጥናት ያደረጉ አንድ ባለሙያ ይናገራሉ። እንግዲህ ያገዛዝ ዘመኗን ስናነሳ ለሴቶች የበላይነት የቆመ ነበር የሚሉ አሉ። ከፉራ ታሪክ ጋር ዴንጋሞ ሞኮያ የሚባል ጦረኛ የሚወሳ ሲሆን ይህም ሰው በአንድ በኩል ባሏ ነው ሲባል፣ በሌላ በኩል ደግሞ ከሷ በፊት የነበረ ጨካኝ መሪ ነበር ይላሉ። እንግዲህ ይህንን ታላቅ የጦር መሪ ፉራ መጠኑም በበዛ የኮሶ መድኃኒት ገድለዋለች የሚሉም አሉ። ሲዳማ ውስጥ የዲንጋሞ ኮያና የጎሎልቻ ኦርፌ አፈታሪኮችም እንደዚሁ በሲዳማ ህዝብ ዘንድ ልዩ ስፍራ ያላቸው ሲሆኑ በጣም አስገራሚና አስደናቂ አፈታሪኮች እንደሆኑም ይነገራል። እንግዲህ ይህም አፈታሪክ ከቆጮ ጉድጓድ ጋር የተያዘ ነው። ከአፈታሪኩ እንደምንረዳው አርቃ ሀሳቢዋ ፉራ በሀገሯ ድርቅ ቢከሰት ህዝብ በረሃብ እንዳያልቅ በግዛቷ ሁሉ የቆጮ ጉድጓድ ማስቆፈሯምና ይህም ጉድጓድ እስካሁን በስሟ የሚጠራ መሆኑ ነው። እንግዲህ በመሰረቱ ይህ ትልቅ የማይንቀሳቀስ ባህላዊ ቅርስ ጥላ አልፋለችም ሲሉ የሀገር ሽማግሌዎችና በሷ ዙሪያ ላይ ጥናትና ምርምር ያደረጉ ሰዎች ይደመጣሉ። እንግዲህ ወደ አፈታሪኳ ስንመለስ እንግዲህ በዘመኗ የነበረ አንድ ንጉስ የተለያየ እንቆቅልሽ ጥያቄዎችን በመስጠት የአካባቢውን ሽማግሌዎች ያስጨንቋቸዋል። ንጉሱ እንግዲህ ከሰጣቸው እንቆቅልሽ መካከል ብናነሳ የእናቴን በህይወት መኖር ወይም አለመኖሯን ሳትገልጡ ዜናዋን ላኩልኝ በማለት በእናቱ ሀገር ለሚኖሩ ሰዎች ይልኩባቸዋል። እነሱም እንግዲህ የሚኖሩት ፉራ በምትኖርበት መንደር ነበርና የሀገር ሽማግሌዎቹ የንጉሱን እንቆቅልሽ እንዴት እንደሚፈቱ ተሰብስበው መመካከር ይጀምራሉ። ዳሩ ግን እናትህ ደህና ናት እንዳይሉት በህይወት መኖሯን ገልጻችኋል፣ ሞታለች እንዳይሉት ደግሞ መሞቷን እንዳትነግሩኝ በማለት ስለከለከላቸው እንደሚቀጣቸው እርግጠኛ ነበሩ። ስለዚህ ምን መባል እንዳለበት ለማወቅ መረጃ ሲያሰባስቡ ሰነበቱ። እንደሚባለውም ከሆነ ሚስጥሩን ለማወቅ ያላረጉት ጥረት የለም ነው የሚባለው። በመጨረሻም አንዲት ህፃን ልጅ በዚህ እንቆቅልሽ መጨነቃቸውን ተረታ በሉ እንደዚህ አድርጉ ብላ ነግራቸዋለች። ጸጉራችሁን በግማሽ ተላይታችሁ ሄዱና እጅ ነስታችሁ እፊት ለፊቱ ቁሙ፣ ካልጠየቃችሁ በስተቀር እንዳትናገሩ፣ ሲጠይቃችሁ ግን እንዲበሉት በማለት የእንቆቅልሹን ለአጋፋሪዎች የእንቆቅልሹን መልስ ይዘው እንዲመጡ ገልጠው በእንቆቅልሹ እንዲመልሱ መከረቻቸው። ሰዎቹም ከንጉሱ ቤተ መንግስት እንደደረሱ አጋፋሪ ወደ ንጉሱ ሄዶ የእናት ሀገሩን ሽማግሌዎች የእንቆቅልሽ መልስ ይዘው መምጣታቸውን ይነግሩታል።
ንጉሱ ፈቅዶላቸው እንደገቡም የራሳቸውን ክንንባ ወርደው መምጣታቸውን ነግረው እፊቱ ይቆሙታል። የራሳቸውና የጺማቸውን ግማሽ ጎን የተላጩት ያገሩ ሽማግሌዎች ከፊቱ ሲቆሙ በሁኔታው የተደነቀው ንጉስ ምን ነው እናቴ ምን ሆነች በማለት ጠየቀ። የሽማግሌዎቹ መሪ ፈጠን ብሎ ምን የእርሷ ነገር አሉና ዝም አሉ። ንጉስም ሞተች እንዴ ብሎ ሲጠይቅ ብትሞት ኖሮ ጸጉራችንን እናሳድግ ነበር እና በህይወት አለች ማለት ነው አለ ንጉሱ። እሱም በህይወት ብትኖር እንደነዚህ ጸጉራችንን እንላጭ ነበር በማለት መለሱ ይባላል። እና በዚህ ጊዜ ንጉሱ እንቆቅልሹን በእንቆቅልሽ መመለሱን በማወቁ ከፍተኛ ድምጽ አሰምቶ ሳቀና ከፍተኛ ጠንቋይ ወይም ሽማግሌ መሆን አለበት እንዴት ያለ ብልህ ሰው ነው የመከራችሁ በማለት ይጠይቃቸዋል። እነርሱም ከጨዋታው ሌላ ምን የማታውቅ ፉራ የምትባል ህፃን ልጅ ይህንን እንቆቅልሽ እንደመለሰችላቸው ይነግሩታል። ንጉሱም ይቺ ስታድግ የአገር መሪ ትሆናለች ብሎ እንደተናገረ በማህበረሰቡ ዘንድ ይነገራል። እንግዲህ ንጉሱ በመቀጠልም ህዝቡን ሰበሰበና 1000 እንቧይ ያለ ስልቻ ወይም ቁና ወይም ገበቴ በአህዮች ላይ በበቅሎች ጭናችሁ እንድታመጡልኝ ይላል። ሰዎቹ እንዴት አድርገው ያለ መያዣ እንደሚጭኑ ማወቅ ሲያቅታቸው ጊዜ ሲጨነቁ አሁን በድጋሚ እቺ መለኛ ፉራ ታዳምጣለች። ከዛም በኋላ ለምን በቀላሉ ጥያቄ ትጨነቃላችሁ? እኔ እንኳን እጫወትበታለሁ ቀላል ነው ብላ ትነግራቸዋለች። ካለች በኋላም በመጀመሪያ አህዮቹን ወይም በቅሎችን ታዘጋጃላችሁ። ከዛም በእያንዳንዱ እንስሳ ላይ ጭቃ አድርጉበትና ጭቃው ላይም እንቧይ ሰኩበት በማለት መከረቻቸው። እንግዲህ እነሱም ባገኙት ምክር መሰረት በብዙ አጋሰሶች ወሰዱለት። ንጉሱ እንዳለፈው ጊዜ ሁሉ ማን እንደመከራቸው ሲጠይቁ ያቺ ህፃን መሆኗን ሲያስረዱታል። እሱም እንዲህ ያለች ብልህ ሴትማ ለቤተ መንግስት ያስፈልጋናት ይልና ህፃኗን አሳድጎ ሊያገባት እንደሚፈልግ በመግለጽ ወደ አባቷ ሽማግሌ ልኮ እንዳገባት ይነገራል። እንግዲህ ቢታና ሆጤሳ የተባለ ሲዳማ ባህልና ታሪክ በጻፈው መጽሐፋቸው ላይ እንደገለጹት በተለያዩ ሁኔታዎች ላይ ግጥምን በሴትና በወንድም እየከፋፈሉ እንደዚህ ታሪካዊ ነገሮችን አስቀምጠዋል። አኒ ዲአፎማ አፎ ሚናይኖ ጎጋ ኡዱሲሴ ቆርኪ ግዲሲሴ ፉራ ግሬቹ ሼኖ ፉራ ሺሂሺሞ ይላሉ። እንግዲህ ስለ አሟሟታ የሚያውቁ ሰዎች እንግዲህ ምን ይላሉ? ፉራን ቆዳ አለበሷት፣ ቆርኪ አስጋለቧት፣ ፉራን ያስገደላት አንድ ሽማግሌ ነው ይላሉ። ንግስት ፉራ በዘመኗ የስልጣን ተቀናቃኞቿን ጀሌዎቿን ለሴት አንገዛም ብለው እርሷን የሚያጠፉበት መንገድ መፈለግና ማፈላለግ ስለጀመሩ ሴራም መጉንጎን ጀምረው እንደነበር ይነገራል። እንግዲህ የጀግኖች ጀግና መሆንሽን ለማሳየት ማንም ሰው ጋልቦት የማያውቀውን ቆርኪ የተባለ እንስሳ በመጋለብ እኛ ልታስደምሚ ይገባሻል ብለው መላ ያቀርቡላታል። እንግዲህ ፍርሃት የሚባል ነገር ያልፈጠረባት ይቺ መለኛ ንግስትም እንቢ ብትል ፈራች ሊሏት ስለሆነ ችግር የለም አምጡልኝ እጋልባለሁ ብላ ቃል ትሰጣለች። እነሱም ያመጧትና ቆርኪዋን ያመጧትና እንዳታመልጥ እግሯንም ከእጇን አንገቷን በረጅም ጠፍር አሰሩላት። በሩንም ግጥም አድርገው ዘጉት። ከዚያ በኋላ እንግዲህ ምንም እንኳን ንግስታችን ከሰማይ በታች የሚያስቸግርሽ ነገር ባይኖርም ለጥንቃቄ ያህል እንዲህ እንዳያዝንልሽ መጋለብ ትችያለሽ፣ እንዳጥልሽ በእርጥብ ጠፍር ግጥም አድርገንሻል አስረንልሻል ይሏታል። እንግዲህ እሷም ወጥታ በማመን መጋለብ ትጀምራለች። አገላለጻቸውና አቀራረባቸው አስተማማኝ ስለነበረ ፈቃደኛ ሆናለች ማለት ነው። ከዛ በኋላ በተፈጥሮ ፈሪ ባትሆንም በዚህ ሁኔታ ግን ፍርሃት ብታሳይ ፈሪ ሆናለች ብለው ትዋረድ ስለነበረ ያንን ለመጣስ ስትል ፈቃደኝነቱን ገልጻ እነሱ እንዳሏት ታደርጋለች ማለት ነው። ከዛ በኋላ እንግዲህ ፈቃደኝነቷን ካሰረች በኋላ እነሱም አጥብቀው የያዟት በማስመሰር ይሞክራሉ። በመጨረሻም አልቻልናትም፣ አስቸገረችን፣ አንቺም ስራሽ ያውጣሽ ብለው ይለቋታል። እንግዲህ ቆርኪዋም ደንብራ አጥሩን ትሳ እንዳመለጠች ይነገራል። በዚህ መሃል የተሸከመችው ባዕድ ነገር አስደንብሯት ጫካ ለጫካ ስለሮጠች በዚህ ሂደት የፉራ አካል ተቆራርጦ በየቦታው በሚያሳዝን ሁኔታ ወድቆ እንደቀረ ይገለጻል። ዛሬ ቦታው በእጆቿ በዳሌዋ በሌሎች አካላቷ ቦታዎች ይጠራሉ ስያሜ አግኝተው። እንግዲህ በህይወት ታሪኳ ላይ ምርምር በማድረግ የሚታወቀው ተሾመ ብርሃኑ እንደጻፈው ይቺ ታላቅ ስመ ጥር ገናና ንግስት
የወንዶች የበላይነትን ስርዓት አስወግዳ የሴቶች የበላይነትን ለመመስረት ጥረት ያደረገች እንደሆነች ነው የሚገለጸው። ለዚህ ጀግና ሴት በሲዳማ ክልል መጠነኛ ስራዎችም ተሰርተውላታል። ከነዚህም ውስጥ እንግዲህ በትውልድ ስፍራዋ ይርጋለም የምርምር ተቋም በስሟ ተቋቁሟል። በሐዋሳ ከተማ ውስጥም አደባባይ እንዲሁ የጉባኤ አዳራሽ ሊያስታውስ በሚችል መልኩ ተዘጋጅቶላታል። ሆኖም ግን ለዚህ ታላቅ ንግስት የምናገኛቸው የስነ ጽሁፍ ስራዎች ውስኖችና ምርምር ያደረጉትም የቋንቋው ጠበብቶች ውስን እንደሆኑ ሲነገሩ ይደመጣል ማለት ነው። እንግዲህ ስለ ንግስት ፉራ ብዙ ነገር ማለት ቢቻልም በጀግንነት በፍቅር ኖራ የወንዶች የበላይነት እንዳይኖር ለሴቶች እኩልነትና ፍትህ እንድታገለች ነው የሚነገረውና በጀግንነትና በፍቅር ስንኖር በርካታ ነገሮችን መስራት እንደምንችል ያየንበት ነው። በጀግንነት በፍቅር የኖሩ ከሲዳማም ጀግናዎች ነበሩ። ፉራ የእኩልነት መሪ፣ ፉራ የእኩልነት መሪ፣ የሴቶች ፊት አውራሪ መጽሐፍቶች ይናገራሉ፣ ታሪኮች ያወራሉ። ማንበብ ያሸልማል። ጤና ይስጥልን።